ማከለቱም የሚለው ሙዚቃ ላይ በጣም ተወዳጁ ድል ሜራ ቹራያኪው የሚለው ሙዚቃ ወይም የተባለው ዘፋኝ ላስት ክሪስማስ ከሚለው ሙዚቃ ላይ የተወሰደ ዜማ ነው ተብሏል። ራጃ ኮራኒ ሴ ፒያር ሆገ የተሰኘውን እንኳን ዜማ የ1972 ጎድፋዘር ከሚለው ፊልም ላይ ቲሙ ላይ የነበረን ዜማ ወስዶ ነው ተብሏል። राजा को रानी से प्यार हो गया እሽቅ ፊልም ላይ የነበረው ኒንቹራይ ሜሪ የተሰኘው ሙዚቃ ሴንዲንግ ኦን ማይ ላቭ ከተሰኘው ሙዚቃ ላይ የሊነርን ሙዚቃ ወስዶ ነው ተብሏል። ሌላው ቀርቶ የእስራኤል ብሔራዊ መዝሙር የሆነው ፋቲክ ባ ከሚለው ዜማ ላይ የተወሰደ ድልጀሌ የሚለው ፊልም ላይ ሜራ ሙልክ ሜራ ዴሽ የሚለው ሙዚቃ ስለሚመሳሰል ጥያቄ ያስነስተዋል። ዝርዝሩ በጣም ብዙ ነው። ከኢፒአር ነው ጃሄ፣ ክሬዚ ኪያሬ፣ ጃኔመን፣ የካሊ ካሌ አኬ የመሳሰሉ ሂት የሆኑ ሙዚቃዎች ራሱ ዜማቸውን ሰርቆ ነው ተብሎ ተከሰዋል ወይም ተነግሮበታል። मुल्क मेरा देश मेरा ये वतन शांति का उन्नति का አኑማሊክ ህዝቡ የሚያቀርብለትን ክስ በአጠቃላይ ተቃውሟል፣ ተከራክሯል። አንድ ጊዜ ይሄ አጋጣሚ ሊሆን ይችላል ያለ ሲሆን፣ በሌላ ጊዜ ደግሞ ዜማዎች እኮ በአጋጣሚ ሊመሳሰሉ ይችላሉ ወይ ደግሞ ከሆነ ዜማ ላይ ኢንስፓየር ሆነን መነሻ አድርገን ልንሰራ እንችላለን፣ ግን ያ ማለት ደግሞ ሙሉ ለሙሉ ኮፒ ነው ሊባል አይችልም ብሏል። ጨምሮ እንዳለው ዜማ ሲሰራ 7 አይነት የዜማ ውቅሮች ስላሉ ባለማወቅም እንኳን ሊመሳሰሉና ሊገጣጠም ይችላል ብሏል። እኔ ዌስተርን የሆኑ ሙዚቃዎችን እሰማለሁ፣ በእነሱ ላይም ኢንስፓየር ሆናለሁ፣ ግን አውቄ የሰራኩትም አንድ ሙዚቃ የለም ብሏል፣ ወይም ዜማ የለም። ኢንዱስትሪ ውስጥ እንኳን ሙሉ ለሙሉ ባያምኑትም ብቻ ሸፋፍነው ያለፈባቸውን የመሰላቸው አንዳንድ ሰዎች ደግሞ በትክክለኛ እነዚህ ሙዚቃዎችማ ኮፒ ናቸው ብለው ተከራክረዋል። ግን እሱም ብሏል የተወሰኑት ላይ ኢንስፒሬሽን መውሰዱ ምንም ስህተት አይደለም ብሎ ነበር። አንዳንዶቹም ደግሞ ኢንስፓየር ሆኖ ቢሰራ ምንም ችግር የለውም ብሏል። ሆኖም ግን የሁሉ ነገር ክርክሩ ውዝግብሩ በበዛ ሰዓት ላይ የአኑማሊክ ስሙንማ ማጥፋቱ አልቀረም ነበር። ከዛ ሌላም በጣም ትልቁ የተነሳው ጥያቄ እውነት ብቃት አለው ኦሪጂናል ነገር ይሰራል ወይንስ ደግሞ በጣም በምርጡ የውጭ ሀገር የማይታወቁ ሙዚቃዎችን እየወሰደ የህንድ መልክ እንዲኖረው አድርጎ አሳምሮ እያቀረበልን ነው ብለው ጠይቀውታል። ይህ ሁሉ ክስም እንኳን ወይም ቅሬታ እየቀረበበትም የ2000 ዓመተ ምህረት ለአኑማሊክ ወይም 2000ዎቹ ላይ ጥሩ የሚባሉ ስራዎችን ሰርቶ አልፏል። ምክንያቱም ሙዚቃዎቹ ተወዳጅነታቸው አልቀነሰም ነበር፣ አሪፍ አቀባበል እያገኘ የቀጠለበት ጊዜ ነበር። ምሳሌ በ2000 ዓመተ ምህረት በፈረንጆቹ ለእይታ የበቃው የጄፒ ደታ ሪፊጂ የተሰኘው ፊልም በፊልሙ ላይ የነበሩ እያንዳንዱ ሙዚቃዎች የአድማጩን ልብ የገዙ ብቻ ሳይሆኑ እንዲያውም አኑማሊክን ለመጀመሪያ ጊዜ ናሽናል ፊልም ፌር አዋርድም ያሰጠው ስራ ሊሆን ችሏል። ऐसा लगता है जो ना हुआ ይህ ሽልማት በረባ ባረባ ነገር ለሚወቅሱት ሰዎች የቃሪያ ጥፊ ነው የሆነባቸው። እንዲያውም እንደዚህ ሙዚቃዎችን ኮፒ ያደርጋል የሚለውን ብዙ ስሙን ይህ ሽልማት አጥቦለታል፣ አጥፍቶለታል የሚያስብል ሆኗል። ከዛም በመቀጠል ፊዛ፣ ጆሽ፣ ሀርዲልጆ ፒያር ከሬጋ፣ አሾካ፣ አክስ፣ አጅነቢ እና ያዴ የመሳሰሉ ፊልሞች ላይ ምርጥ ስራውን በማቅረብ በኢንዱስትሪ ውስጥ በሙዚቃው ስምና ክብሩን በደንብ አስጠብቆ አልፎበታል የተባሉ ስራዎች ሆነዋል። उसे हंसना भी होगा उसे रोना मैं सिर्फ तेरा महबूब तू मेरी महबूबा सब मेरे तेरी आंखों से मुझे पीने दे कुछ दर्द है मेरे सीने में मुझे मस्त በፈረንጆቹ በ2004ም ፋራካን ዳይሬክት ያደረገችው ሜሁና የተሰኘ ፊልም ለእይታ በቃ። የዚህ ፊልም ሙዚቃ እንደሚታወቀው በጣም ስኬታማና ተወዳጅነትን ያገኘ ነበረ። በአመቱ መጨረሻም አኑማሊክ ለዚህ ስራው ፊልም ፌር አዋርድ ማግኘት ችሏል። ይህም በስራ ህይወቱ ላይ ሁለተኛ ፊልም ፌር አዋርድ ሊሆንለት ቻለ። किसी से मिलके दिल का है जो हाल क्या कहें हो गया है कैसा ये कमाल በዛ ዓመትም ለእይታ የበቃው መርደር የተሰኘው ፊልም በኢንዱስትሪ ውስጥ መገላለጥና እርቃን መሆንን ከሙዚቃ ጋር አዋስቶ ያሳየ አንድ አዲስ ልክን ያሳየ ስራ ሊሆን ቻለ። በተለይ ሙዚቃው प्यासा दिल मेरा कहो न कहो ये आगे बोलती है በዛ ዓመትም ለእይታ የበቃው ቻይና ጌት የተሰኘው ፊልም ላይ እሱ የሰራው ያቀረበው ሙዚቃ ቸማ የተሰኘው ሙዚቃ የሆሊውድ ፊልም የሆነው ሞሊን ብሉዝ እዛ ፊልም ላይም ተጠቅመውታል። ይህም በራሱ አንድ ትልቅ ስኬት ነበር። ግን የዚህ ምዕተ ዓመት አጋማሽ ድረስ አጋማሹ በደረሰ ሰዓት ላይ የቦሊውድ የሙዚቃ ቲም ወይም አይነቱ እየተቀየረ ነበር። ሂሜሽ ሬሽሚያ፣ ፕሪተም እና ሸንከር ኤህሳን ሎይ የመሳሰሉ የሙዚቃ አቀናባሪዎችና የሙዚቃ ሰዎች አዳዲስ ነገር እየፈጠሩ ለየት ያለ ስራ እያቀረቡበት የነበረ ሰዓት ሆነ። በእርግጥ በሙዚቃ ላይም አዳዲስ ነገሮችን ኤክስፐሪመንት እያደረጉ ነበረ። የሙዚቃ አይነቱም እየተቀየረ ነበር። አኑማሊክ ስራዎቹ በእርግጥ በሰዓቱ ሂት ቢሆኑም ግን ፉክክሩና ውድድሩ ላይ ዘላቂ መሆን የማይችልበት ነገር እየደረሰበት መጣ። ምክንያቱም ብዙ ፊልምም እያገኘ አልነበረም በሰዓቱ። संभाला है मैंने बहुत अपने दिल को
የጊዜው መቀየርንም ካየ በኋላ አኑ መሊክ ራሱን ለመቀየርም ተጣጥሯል፣ ሞክሯል። የተለያዩ ቴክኖሎጂዎችን በመጠቀምም አዲስ ትውልዶችን ጨምሮ የተለያዩ ስራዎችን ማቅረብ ቻለ። ግን ስራዎቹ ላይ የነበረው አስማትም ሆነ እያገኘ የነበረው ክብርና ዝናም የዘጠናዎቹን መድገም የማይችልበት ሁኔታ የተፈጠረ ሄደ። ስለዚህ ውድድሩን ብዙም መታገል ስላልፈለገ አቅጣጫውን ቀየረና ወደ ትንንሽ ስክሪኖች ፊቱን አዞረ። በፈረንጆቹ በ2004ም ሲንጊንግ ሪያሊቲ ሾው ኢንዲያን አይድል ተጀምሮ ነበር። ከዚህ ፕሮግራሞች መሃል በዳኝነት አኑ መሊክ ዋና ክፍል ሊሆን ቻለ። ሐሳቡን በነጻነት የሚናገርበት ነገር፣ በግጥም አድርጎ ደግሞ ኮሜንት የሚሰጠው ነገር፣ ከተወዳዳሪዎች ጋር ደግሞ የሚያደርገው ክርክርና ንግግርም ተመልካቹ እየተመቸውና እየወደደው ሄደ። የፕሮግራሙም አንድ መታወቂያ ሆነ። ለረጅም ዓመትም ወንበሩ ላይ ሳይንቀሳቀስ እየመራ መቆየት ቻለ። ከፊልሞች ቢርቅም በቲቪው ዓለም ላይ የራሱን አንድ መለያና ማንነት በደንብ ገንብቷል የሚባል ክስተት ሊሆን ቻለ። ከዛም በመቀጠል 2018 ደረሰ። ህንድ ውስጥ እንደሚታወቀው ሚቱ የሚል ሃሽታግ ተጀምሮ ነበር። ይህ እንቅስቃሴ ማለት እንግዲህ በጣም ስምና ዝና ያላቸው ትልልቅ ሰዎች ስማቸውንና ያሉበትን ፖዚሽን ተጠቅመው ሴቶችን ያባለጉ፣ ያስገደዱ፣ የደፈሩ፣ የተከሰሱበት ነገር ነው። የቦሊውድን በጣም አንጋፋና ትልልቅ የሚባሉ ሰዎች ይህ ማዕበል በደንብ አምሷቸዋል፣ ስማቸውንም በደንብ አጥፍቶታል። ከነዛ መሃልም እንግዲህ አንዱ ስም የተጠራው የአኑ መሊክ ነበር። መጀመሪያ የጊዜው አንድ ዘፋኝ የሆነችው ሶነም ባትራ በጣም በትልቁ ክስ አቅርባበታለች። አኑ መሊክ ደስ ባለ ሰዓት ላይ ይደውላል፣ እናም እቃዬ ሸቀጤ እያለ ይናገረኝ ነበር ብላለች። पिछले साल जब मैंने अनु मलिक जी के बारे में, जी मैं सार्कास्टिकली बोल रही हूँ, वो कोई रिस्पेक्ट के लायक है नहीं, कि दैट अनु मलिक इज एन इनडिसेंट मैन, कि वो ठरकी है। ኢኮኖሚክ ታይም ላይ በወጣ አንድ ሪፖርት እንደሚያሳየው ከሆነ ከዛ በመቀጠልም ሌላ ዘፋኝ የሆነችው ሽዌታ ፐንዲት እጅግ በጣም አስደንጋጭ የሆነ ቃል ሰጠች። እንዳለችው ከሆነ እኔ 15 ዓመት እያለሁኝ አኑ መሊክ ሙዚቃ ሰጥቻለሁ እያለኝ በዛ ፋንታ ግን ከንፈሬን ሳሚኝ ይለኝ ነበር ብላለች። እናም ይህን ነገር ለማንም እንዳልናገር በጣም ያስፈራራኝ ነበር እስከ ማለትም ደርሳ ነበር። ከዛ በመቀጠል ደግሞ ሌላኛዋ ዘፋኝ የሆነችው ኒሃ በሲርም ፊት ለፊት ወጣች። እንዳለችውም ከሆነ እኔ ስራዬን ይዤ ወደ አኑ መሊክ በሄድኩኝ ሰዓት ላይ እሱን የሚቀርብበት መንገድ ለየት ያለና ያልተለመደ ነበር፣ እኔም ምንም ምቾት አይሰጠኝም ነበር ብላለች። ሁኔታውንም ሳይ ደግሞ በጣም ስለፈራሁኝ ከዛ ሸሽቻለሁ፣ ስለዚህ ትክክል ነው ብላ ደግፋለች የሌሎችን ሐሳብ። ከዛ ሌላም ኢኮኖሚክስ ታይምስ እንዳወጣው ከሆነ በሪፖርቱ ሌሎች ፊሜል ዘፋኞች ወይም ሴት ዘፋኞች ስማቸውን ሳይጠቅስ እንዳለው ከሆነ አኑ መሊክ ላይ ሴቶችን አላግባብ በመጠቀም ያለ ፍቃዳቸው በመነካካት እና የብልግና ቃልን በመጠቀሙ ክስ አቅርበውበታል ብሏል። ሂንዱስታን ታይም ደግሞ ሪፖርቱ ላይ እንደዘገበው ከሆነ አንድ ሴት አኑ መሊክ ስቱዲዮ በሄድኩኝ ሰዓት ላይ በጣም በኃይል አስገድዶኝ ነበር ብላለች። እነዚህ ሁሉ ክሶች በተሰሙ ሰዓት ላይ ኢንዱስትሪ ውስጥ ሌላ ብጥብጥ ተፈጠረ። የአኑ መሊክ ስሙ እጅግ በጣም እየጠፋ ስለነበረ ሶኒ ቲቪ ደግሞ ዳኛ ሆኖ የሚያገለግልበት ኢንዲያን አይድል ላይ እንዳይቀመጥ ወይም እንዲባረር አዘዘ። በእርግጥ አኑ መሊክ በተጠየቀ ሰዓት ላይ ይሄ ሁሉ ክስ የሚቀርብብኝ ውሸትና መሰረተ ቢስ ነው ብሏል። ጠበቃውም ጨምሮ እንዳለው ከሆነ ይህ ሚቱ የሚባለው ወይም ሃሽታግ ሚቱ የሚለው እንቅስቃሴ የኔ ደንበኛ ማለትም አኑ መሊክን ስሙን ለማጥፋት በደንብ እየተጠቀሙበት ነው ያሉት ብሏል። ሂንዱስታን ታይምም እንደዘገበው ከሆነ በአንድ ሪፖርቱ አኑ መሊክ ራሱ ሶሻል ሚዲያ ላይ ፖስት እንዳደረገው ከሆነ ምንም መረጃም ሆነ ማስረጃ በሌለው ነገር እኔን ኢላማ አድርገው ስሜን ለማጥፋት እየሞከሩ ነው ብሏል። ይህ ክስተት ደግሞ በእኔም ሆነ በቤተሰቦቼ የአይምሮ ሁኔታ ላይ መጥፎ ጫና እያሳደረ ነው ብሏል። ስለዚህ ባይገባችሁም የሥራ ህይወቴን ሙሉ ለሙሉ ለማጥፋት እየጣሩ ነው ያሉት እስከ ማለትም ደርሰዋል ብሏል በሪፖርቱ። በእርግጥ ማስረጃ ካላችሁ ክሰሱኝ ብሎ የተናገረ ሲሆን ግን አንዳንድ በኢንዱስትሪ ውስጥ ያሉ በሙዚቃ ስራ ላይ ያሉ ታዋቂ የግጥም ደራሲ ሰሚርም እንኳን እሱን ለማዳን ወደፊት መጥቷል ወይም እየተደረገ ያለው ነገር ስህተት ነው ብሎ ተናግሯል። ከፍተኛ ክስ ስለበዛና በሰዓቱ ጉዳዩ በጣም ትልቅ ቦታ ተሰጥቶት እየተደመጠ የነበረበት ሰዓት ስለነበረ አኑ መሊክ በስራው በድጋሚ ካምባክ ለማድረግ በጣም የከበደው ሁኔታ ሊፈጥርበት ችሏል። በቀጣይ ዓመትም ወደ ሾው እንዲገባ ካደረጉት በኋላ አሁንም በተመልካቹ መሃል ጥያቄና ቁጣ ስለበዛ በድጋሚ ከሾው እንዲወጣና እንዲባረር አድርገውታል። ሃሽታግ ሚቱ የተባለው እንቅስቃሴ የአኑ መሊክ ማንነቱና ስብዕናው ላይ ምን አይነት ጭቃና ጥላሸት ሊቀባ ቻለ? ምናልባት ድጋሚ በምንም አይነት ስራ ሊታጠብም ሊጸዳ የማይችል ሆኖ ቀረ። ይህ ነገርም በጣም አስከፊ ስለሆነ አኑ መሊክ ለትንሽ ጊዜ ከህዝቡ እይታ ሰወር ብሎ ነበር። ግን አንድ አርቲስት በራሱ ብቃት የሚተማመን ከሆነ መቼም ቢሆን ሽንፈቱን አያምንም አይደለ? ስለዚህ በድጋሚ ካምባክ ለማድረግና ወደ ኢንዱስትሪ ለመመለስ ጥረት አደረገ። በፈረንጆቹ በ2015ም ደም ለጋኬ ሃይሻ የተሰኘው ፊልም ላይ ስራ እንዲሰራ እድል አገኘ። እሱ ያቀናበረውም የፊልሙ አንድ ሙዚቃ ሞቦኪ ዳጌ የተሰኘው በጣም ተወዳጅነትን አገኘ።
किस तरह गिर ये सुन ሙዚቃውን ተወዳጅ ስለነበረ በዛ ዓመት በተዘጋጀ ከአዋርድ ፕሮግራም ላይ ሞናሊ ታኩር ቤስት ፕሌይባክ ሲንገር ተብላ የተሸለመች ሲሆን ግጥሙን የጻፈው ደግሞ ቨሩን ግሮቨርም ቤስት ሊሪክስ በሚለው ፊልምፌር አዋርድና ናሽናል አዋርድ መሸለም ቻሉ። ይህ ሙዚቃም ትልቅ መረጃ የሆነው ወይም ሊያሳይ የቻለው በአኑ መሊክ ውስጥ አሁንም ችሎታ ያለው ብቃት ያለው የሙዚቃ ሰው እንዳልሞተ እንዳልጠፋ ሳምኗል። አሚት ትሪቬዲ የመሰለ ወጣት የጊዜው ዘፋኝ እንኳን እንደዚህ አይነት ምርጥ ሙዚቃ ስላቀረበ ስልክ ደውሎ አኑ መሊክን እንኳን ደስ አለህ እናመሰግናለን ብሎታል። ስለዚህ ይህ ክስተት ለአኑ መሊክ በጣም ምርጥ ክስተት ሆኖ አለፈ። በመቀጠልም ዌልካም ባክ፣ ቤገም ጃን፣ ኢንዱ ሰርካር፣ ጁድዋቱ እና ፐልተን የመሳሰሉ ፊልሞች ላይ ምርጥ ሙዚቃውን አቅርበዋል። በአሁኑ ሰዓት ላይ ከፊልም ውጭ ያሉ ዘፋኞችን እያበረታታ አብራቸው እየሰራ እንዳለ እየተነገረ ነው ያለው። በአንድ ኢንተርቪው አኑ መሊክ እንደተናገረውም ከሆነ ይህ ከባድና አስቸጋሪ ጊዜ መጣ፣ ፊልምም እያገኘሁ አይደለም። ስለዚህ በሌሊት ተነስቼ ሙዚቃ መስራቴን ግን አላቆምኩም፣ ቀጥያለሁ። ምክንያቱም ሙዚቃ ማለት ለኔ አንድ ቴራፒ ነው ብሏል። እና ዛሬ ላይ የአኑ መሊክ የሥራ ህይወቱን መለስ ብለን ስናየው ምን እናገኛለን? አንድ ረጅም በትግል የተሞላ አስቸጋሪ ጊዜን እና ትልቅ ጉዞን እናያለን። በአንድ በኩል ተቆጥረው የማያልቁ ሂት የሆኑ ተወዳጅ የሆኑ ምርጥ ሙዚቃዎችን፣ ቻድ በስተር የሆኑ ትልልቅ አልበሞችን፣ ፊልምፌርና ናሽናል አዋርዶችን እናም አንድ የሙዚቃ ሰው በዘጠናዎቹ ነግሶ የቆየ በስራው ማንነቱን በደንብ ያሳየ ያሳመነ ድንቅ የሙዚቃ ሰው እናገኛለን። ለሁሉም ሙድ ለሁሉም ጆነር የሚታወስና መቼም የማይረሱ ሙዚቃዎችን ኮምፖዝ አድርጓል። ከአሚታብ በቸን ጀምሮ እስከ ሻሩክ ካን ድረስ ሁሉንም በጣቱ አስጨፍሯል። ቦርደር የመሰለ ፊልም ላይ የአገር ፍቅር ስሜት የሚቀሰቅስ ምርጥ ሙዚቃ ሰርቷል። ኤክ ገረም ሻይ ኪፕ ያሊሆ የሚለውን ደግሞ አንድ የቦዘኔ ሙዚቃ ማሰምቷል። ባዚገር የተሰኘ ፊልም ላይ እንደዛ ትሬለር ይዘት ኖሮትም እንድንጨፍርና እንድንደንስ አድርጎናል። ሞሞ በሚለው ሙዚቃ ደግሞ ምስኪንነት ያለው አንጀት የሚበላ አሳዛኝ ስራም ሰርቷል በቅርቡ። በሌላ በኩል ደግሞ ዜማ ሰረክ እያሉ 10 ጊዜ ሲከሱት ነበር። ኦሪጂናል ስራ አይሰራም ብለው ሁል ጊዜ ጥያቄም ሲጠይቁትና ሲያፋጥጡት ኖረዋል። ግን #ሚቱ የሚለው ማዕበል ከመጣ በኋላ ስብዕናው ላይ ትልቅ ጠባሳ ሊያስቀምጥበት ችሏል። እና አኑ መሊክ አሁን እንግዲህ ለዓለም ያወረሰው ምንድን ነው? አንድ ትልቅ የሙዚቃ ሰው በስራው ጥሩ ነገር ሰርቶ ያስቀመጠ ከ10 ዓመት በላይ የህንድ ሲኒማን በሙዚቃው ያስዋበ ያሳመረ ወይስ እንደዚህ አይነት የሙዚቃ ሰው በአነጋጋሪ ነገሮች ብቃቱና ችሎታውን ሸፍነው ወደ ጨለማ ውስጥ ያስገቡት? ምን ይመስላችኋል? የትኛው ነው የሚታወሰው? በየትኛው ነው ስሙ የሚጠራው? ይቻለም መቼስ ሺህ ጥሩ ስራ ብትሰራ አንድ ስተት ካገኘች ስተቱን ይዛ እድሜ ልክ እንደምትል የታወቀ ነው። እናንተ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ከአኑ መሊክስ በጣም ምርጥ የሚባለው አልበም ለእናንተ የትኛው ነው? እሱንም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዛሬ የነበረኝ ቦሊውድ ፕሮፋይል በታዋቂው የሙዚቃ አቀናባሪ እና የሙዚቃ ሰው የሆነው አኑ መሊክ ላይ ነበረ። መቼስ በዘጠናዎቹ ሁላችንም አንረሳም። እያንዳንዱ ካሴት ላይ እያንዳንዱ ፖስተር ላይ ሚውዚክ አኑ መሊክ የምትለዋን ስም እናቃታለን። ማንነቱን ካላወቃችሁ ለምን እንደጠፋም ካላወቃችሁ ጠቅልል አድርጌ ላቀርብላችሁ ብዬ ያቀረብኩላችሁ የቦሊውድ ፕሮፋይል ፕሮግራሜ የዛሬው ይህን ይመስላል። በቀጣይም እንግዲህ ልክ ሌላ በቦሊውድ ስራ ላይ ዝነኛ የነበረና የጠፋ አንድ ዘፋኝ ወይም አክተሮችን የምንዳስበት ቦሊውድ ፕሮፋይል የተሰኘ ፕሮግራም ይቀጥላል። ልክ እንደዚህ አስደናቂ የሆነ ታሪኮችን ይዤላችሁ በጣለሁኝ። ቪዲዮ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚህ ምርጥ ፕሮግራሞችን እያቀረብኩኝ ዘና ፈታ እንድትሉ አደርጋችኋለሁ። በዛውም ብዙ ነገር እንማርበታለን። ለማንኛውም አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ፕሮግራም በድጋሚ እስከምንገናኝ ደህና ሁኑ። ባባይ። फूल खिले जब ये खिला रूप सुनहरा, 100 चांद बने जब ये बन ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।